ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ተጀምሯል የ6 ሰዓት አበይት ጉዳዮችን እናስቀድም በሀገራዊ ምክክሩ የቡድን ፍላጎቶችን ወደ ጎን በመተው መግባባት ማምጣት ተችሏል ኢትዮጵያ የባህር በር እንድታጣ ያደረጋትን ታሪካዊ ሴራ በማረም መብቷን ለማስከበር እየሰራች ነው። ከውጭ አሜሪካ በኢራን ላይ እስካሁን ያልታየ የኢኮኖሚ ዘመቻ ማወጇን አስታወቀች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን ተመልካቾቻችን። ማህሌት ታደለ ነኝ። ኢትዮጵያኖች እርስ በርስ መክረን ልዩነታችንን ሰብረን የሚያጠፋፋንን አስወግደን በአድዋ ድል እንዳገኘን ሁሉ በዚህም በምክክሩ ላይ ትልቅ ድልና ትልቅ ማሸነፍ ስላገኘን በእውነት ደስ ይለኛል። የቀጣይ አዲሲቷን ኢትዮጵያ ለመገንባት ሁነኛ ታሪክን ሁነተኛ ኢትዮጵያን ያየንበት መድረክ ነው። በምክክሩ በአንድ ሐሳብ ተስማምተን ለኢትዮጵያ ትንሳኤ አድርገን የወጣንበት አንድነት ነው ብዬ ነው የምወስደው። ይሄ ምክክር በጣም ታሪካዊ የሆነ ምክክር ነው። ኢትዮጵያን ከፍ የማድረግና የኢትዮጵያን ልዕልና የመመለስ ስራ ውስጥ ይሄ ትልቅ እርሾ ነው ማለት ይቻላል። ልዩነቶቻችንን ፈተን ያንን ልዩነት ወደ አንድ አምጥተን የጋራ ድል፣ የጋራ ሐሳብ፣ የጋራ አሸናፊነት ያበሰርንበት መድረክ ነው ማለት ነው። ወደ ቀዳሚው ዘገባችን እንሻገራለን። በኢትዮጵያ ታሪክ ትልቅ ቦታ የሚሰጠውና አጠቃላይ ብሔራዊ መግባባትን ለመፍጠር ያለመው ሀገራዊ ምክክር ሂደት አሁን ላይ ወሳኝ ምዕራፍ ላይ ደርሷል። ተመካካሪዎች በምክክር መድረኩ ላይ ባሳዩት ከፍተኛ ቅንነትና አንድነት የቡድን ፍላጎቶችን ወደ ጎን በመተው ማንኛውም ውጤት ለኢትዮጵያ ነው በሚል መርህ ወደ ጋራ መግባባት መምጣት ችለዋል። እድሉ ፈቀደ። ብዙ ጊዜያቸውን ከሚያሳልፉበት እርሻ ማሳ ተነስተው ቀያቸውን ትተው ወደ ሀገራዊ ምክክሩ የመጡት ወይዘሮ አለም መካሂም ዛሬ ሀገራቸውን የወደፊት እድል በሚወስነው ታሪካዊ የምክክር መድረክ ላይ የብዙዎችን አደራ ተሸክመው መገኘታቸው ትልቅ ተስፋን የሰነቁበት ነው። በምክክሩ ዘላቂ ሰላምንና አንድነትን የሚሰብክ የእናትነት ጥበብ የታከለበት ምክር ይዘው አርሶ አደሩን ወክለው የተገኙት እኚህ እናት ይህ የምክክር ሂደት መግባባትና ስኬት ላይ መድረሱ ትልቅ ደስታ እንደፈጠረላቸው ይናገራሉ። ምክንያቱም ለሳቸው ምክክሩ ለትውልድ የሚተላለፍ የሰላም መሰረት የሚጣልበት የወደፊቷን ኢትዮጵያ በጽኑ መሰረት ላይ ለመትከል ታሪካዊ እድል ነውና እናት ናት። በምን እድላችን እንደ ጡቷ ሁለት ብትሆን እናት ልጇን አጥልም። ኢትዮጵያም ልጆቿ ትወዳለች። ኢትዮጵያ ደግሞ የሁሉ ብሔር ሰዎች አገር ናት። ልጆቻችንም እየመከርን ራሳችንም እየተመካከርን አለን። ኢትዮጵያ ለዘላለም ትኖራለች። አሁንም እኔ ለልጆቼም ወይም ደግሞ ውጪም ያሉት እዚህም ያሉት በመጀመሪያ ሰላም ከቤት ይጀምራል። ሰላም ከቤት ጀምሮ ጎረቤት ነው። ከጎረቤት ቀበሌ፣ ከቀበሌ ወረዳ፣ ከወረዳ እያለ ይቀጥላል። ሰላም በመጀመሪያ በመንደር ልጆቻችን ስለ ሰላም ስናወራ ይስሙ፣ ስለ ደህንነት ስናወራ ይስሙ። ልጆቻችን ስለ ክፉ ነገር ስናወራ አይስሙ። ታዳጊዎች እኛ ብዙ እድሜያችን አጋምሰናል፣ ግን ታዳጊ ወጣቶች አሉን። ለነዚህ ወጣት ልጆቻችን ሰላማዊ ፍቅር ያለበት ኢትዮጵያ ሰጥተናቸው ብናልፍ ለኔ ደስታዬ ነው። በሀገራዊ የምክክር መድረኩ ላይ የታየው መቀራረብና መተዋወቅ ሂደቱ ውጤታማ እንዲሆን ትልቅ መሰረት ጥለዋል። ልዩነቶችን ወደ ጎን በመተው ሁሉንም ወገኖች ሊያስማማ የሚችል የጋራ ምክር ሀሳቦች ላይ ለመድረስ የተካሄደው መንገድ በተሳታፊዎች ዘንድ የታየውን ከፍተኛ ሀገርን የማጽናት ፍላጎት ያሳየ ነው። ይህ በልዩነቶች መሃል የተገነባው ቀና መንገድ ምክክሩ የሚጠበቅበትን ዘላቂ ሰላምና የህዝቦችን አብሮነት እንደሚያረጋግጥ ትልቅ ተስፋ ጥለዋል። ብዙዎችን ወደሚያስማማ ምክር ሀሳብ ለመምጣት የታየውን ቀናነት ስመለከት በዚህ ብዙ ተስፋ በውስጤ ተሰንቋል። ማለት እነዚህ ነገሮች ቢቀጥሉ በእንዲህ አይነት መልክም ብቻ ሳይሆን በተለያዩ መልኮች ውይይቶች ቢደረጉ በርካታ የሀገራችን ወቅታዊ ችግሮች ተቀርፈው ወደምንፈልጋት ኢትዮጵያ ለመምጣት የምናደርገው
ጉዞ የተሳካ ይሆናል ብዬ ተስፋ አደርጋለሁ። ዛሬ በምክክሩ ኢትዮጵያን ከቆዩ የፖለቲካና የማህበራዊ ስብራቶች አውጥቶ ወደ አዲስ የታሪክ ምዕራፍ የማሻገር ትልቅ አቅም ተፈጥሯል። ይህ ጥረት ሀገራዊ መግባባትን ከመፍጠር ባለፈ ኢትዮጵያ በዓለም አቀፍ መድረኮች ያላትን ታሪካዊ የሉዓላዊነት ጽናት ከፍ የሚያደርግ ነው። ሀገራችንን ሊበልጥ ሊያሻገር የሚችል አሁን ካለንበት ደረጃ ከፍ በዓለም አቀፍም ደረጃ ላይ ተጽዕኖ ፈጣሪነታችንን ምህዳር ሊያሰፋ የሚችል ትልቅ ሀሳብ ነው ማለት ነው። ትላንትና በተለያዩ ማህበራዊ ጉዳዮች ላይ ቁርሾ የነበራቸው አካላቶች አሁን ላይ ዛሬ መጥተው እንዲናገሩ እድል የፈጠረበት እነዛም ደግሞ ይበልጥ ነገ ላይ በእርቅ በሰላም እንድንሻገርም ጭምር ትልቅ ምዕራፍ የሚከፍትልን መድረክ ነውና ይሄም ማየት ስለናል ማለት ነው። ልክ እንደ ወይዘሮ ዓለም ያሉ ለቀጣዩ ትውልድ ተስፋን ሰንቀው በምክክሩ የተገኙ ከመላው ኢትዮጵያ የተውጣጡ ዜጎች የተሳተፉበት ይህ መድረክ ሀገራችንን ወደ አዲስ ምዕራፍ የሚያሻግር ነገ የሚመጣው ትውልድ መነሻ አድርጎ የሚጠራው የመግባባት ታሪክ መሰረትም ጥለዋል። ሀገራዊ ምክክሩ ኢትዮጵያ ወደፊት እንዳትራመድ ያደረጓትን ፈተናዎች ለመፍታት መሰረት የተጣለበት አዲስ የልምምድ ሂደት መሆን ችሏል። ኢትዮጵያ ከነበራት ረጅም ታሪክና የዳበረ ስልጣኔ አኳያ ምክክሩ ለሌሎች ሀገራት ተምሳሌት እንደሚሆንም የበርካቶች ጠንካራ እምነት ነው። ተስፋዬ ጫኔ ተጨማሪ አለው። ኢትዮጵያውያን እንደ ሀገር ለጋራ መግባባታቸው ፈተና በሆኑባቸው ጉዳዮች ላይ የጋራ ምክክር ሲያደርጉ ቆይተዋል። ሂደቱ አሁንም እንደቀጠለ ነው። ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው የማህበራዊ ሳይንስ መምህርና ተመራማሪው ሀገራዊ ምክክሩ ወደ ትውልድ የሚሸጋገሩ ችግሮችን በውይይት ለመፍታት ሁነኛ መፍትሄ ስለመሆኑም ያነሳሉ። ይህንን ሀገራዊ ምክክር ስናመጣ ተንከባለው የመጡ እንደ ዕዳ ብዙ የማያግባቡ ከታችኛው ቀበሌ እስከ ላይኛው አሉ። እነኚህ ነገሮች ከታችኛው ማህበረሰብ እኔ እንደ አንድ ኢትዮጵያዊ ሂደቱን የማደንቀው ቶፕ ዳውን አይደለም፣ ቦተም አፕ ነው። ከዚህ በፊት የሚደረጉት አሰራሮች ከላይ ወደ ታች የሚወርዱ ናቸው። አሁን ግን የአጀንዳ አሰባሰቡንም አይተሽ ከሆነ ቅድም እንደጠቀሽው ወደ 1200 ወረዳዎች ሰዎች ይሆኑኛል የሚሉ ተወካዮችን አምጥተው እነዛ ተወካዮች ደግሞ በየደረጃ የተነሱትን ጥያቄዎች ይዘው መጥተው አልፈን ተቆራርጦ በምንሰማው ውስጥ ላይ የሚነሱ አጀንዳዎች ከመጡም በኋላ ያነሷቸው አጀንዳዎች አሉ። ይሄ የሚያሳየው እነኚህን አጀንዳዎች አምጥተን በእነዚህ አጀንዳዎች ላይ ከተስማማን አገሪቷ ላይ ያለውን ሰላም ካስከበርን ምንም የሚያቅተን ነገር የለም። ኢትዮጵያ የቀደም ስልጣኔ ባለቤትና ያሰበችውን ጀምራ የመጨረስ የረጅም ጊዜ ታሪክ ያላት ቢሆንም ሲከሰቱ የነበሩ ግጭቶችና ለመግባባቶች ግን ከባድ ፈተና ደቅነውባት ወደፊት እንዳትራመድ አድርገዋት ቆይተዋል። ኢትዮጵያ በብዙ መልኩ ዓለም ላይ የምንታወቅባቸው ነገሮች አሉ። ቀደምት ስልጣኔ ሲጠራ ከአክሱም ዳይናስቲ አንስቶ የኢጂፕሽያን ፐርሺያን ተብሎ ሲጠራ እንጠራለን። በዚህ ሁላ ጊዜ ግን ከግጭት አልራቅንም። ግጭት እንደ መገለጫችን ተደርጎ የሚነሳበት አግባብ ነበረ። 130 ሚሊዮን ፕላስ ህዝብ ይዘን በምስራቅ አፍሪካ ግዙፍ ሆነን የኢጋድ የተለያዩ ድርጅቶች መስራች ሆነን የአፍሪካ መቀመጫ ሆነን እነኚህ ግጭቶች የተወሰነ ጥላ የሚያጠሉበት አግባብ ነበረ። አሁን ግን አገሪቷ እያደረገችው ያለችው ዘርፈ ብዙ ስልጣኔ እና ዴቨሎፕመንት በተለያየ መንገድ የምናያቸው እድገቶች ይሄ የምክክር ኮሚሽን በዚህ ጊዜ ሲመጣ ትልቅ ፋይዳ አለው ማለት ነው። ኢትዮጵያ በቀጠናው ካላት የቆየ የሰላም ማስከበር ተሳትፎና እንደ አፍሪካ ህብረት መናገሻነቷ በሁሉም ዘርፎች አዎንታዊ ተጽዕኖ ማሳደርና ተምሳሌት መሆን ይጠበቅባታል። እንደ አፍሪካ መቀመጫችን እኛ ሞዴል ሆነን ቀጠናውን የኢትዮጵያ ሰላም የቀጠናው ሰላም ነው እስከ መባል የሚደርስበት ማንም እንደሚያውቀው ዓለም እንደሚያውቀው በአፍሪካ ህብረትም በዓለም ሰላም ማስከበር የኢትዮጵያ ሰራዊት ትልልቅ ተልእኮዎችን ትልልቅ ጀብዶዎችን የሚወጣበት አግባብ አለ። መቀመጫም የአፍሪካ መቀመጫ ነን። አሁን ይሄንን ምክክር አድርገን የውስጥ ሰላማችንን ስናመጣ ይበልጥ አፍሪካን የመምራት ዓለም ላይ ጎልተን የመታየት ያለምነውን ሰላም ያለምነውን ብልጽግና ለማምጣት ትልቅ በር ይከፍታል ማለት ነው። ኢትዮጵያ ያገባደረችው ባለው የምክክር ሂደት ወደ ኋላ ሲጎቷት የነበሩ ችግሮችን ለመፍታት ተስፋ አድርጋበታለች። ዜና ኢትዮጵያ ይቀጥላል። ተመልካቾች ወደ ሌሎች ዘገባዎቻችን እንሻገራለን።
ኢትዮጵያ የባህር በር እንድታጣ ያደረጋትን ታሪካዊ ሴራ በማረም መብቷን ለማስከበር እየሰራች ነው። የባህር በር ባለቤትነት ጥያቄን በዲፕሎማሲያዊ መንገድ ለዓለም ማስረዳት ጊዜው የሚፈልገው መሰረታዊ ጉዳይ ነው። ሩት ወርቁ ተጨማሪ አላት። ታሪኳ ከባህር በር ጋር ጥብቅ ቁርኝት ያለው ኢትዮጵያ በውስጥ ባንዳና በውጭ ባዳዎች የተቀናጀ ሴራ የባህር በር እንድታጣ ሆና ቆይታለች። ይህም ያሳደረው ምጣኔ ሀብታዊና ፖለቲካዊ ጫናና ኪሳራ ከግምት በላይ ነው። ኢትዮጵያ በሴራ ያጣችውን የባህር በር ለማስመለስ የጀመረችው ዲፕሎማሲያዊ እንቅስቃሴ ታዲያ ታሪካዊ ስህተትን ለማረም የሚያስችል ወሳኝ እርምጃ ነው። ሞቱመን ዶክተር አብይ አህመድ ከንሆገነሙ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት የባህር በር ያስፈልገናል በማለት በግልጽ ጠይቋል። ይህንን ጥያቄያቸውን ጎረቤት ሀገራትንም ጠይቀዋል። ግንኙነትን በሚያጠናክር መልኩ ነው የባህር በር በማጣታችን እየደረሰብን ያለው ጫናን ለመፍታት በጋራ እንስራ የሚል ጥያቄን ያቀረቡት። ከ130 ሚሊዮን በላይ የህዝብ ቁጥር ያላት ሀገርን እድገት ለማረጋገጥ የባህር በር ወሳኝ ከመሆኑም በላይ ከመኖር አለመኖር ጋር የተቆራኘ የህልውና ጉዳይ ነው። አሁን ላይ 130 ሚሊዮን የህዝብ ቁጥር ያላቸው ሀገራት ከ10 ዓመት በኋላ ወደ 200 ሚሊዮን የህዝብ ቁጥር ይጠጋሉ። ስለዚህ የዜጎችን ኑሮ ለማሻሻል የሀገርን እድገትና ብልጽግና ለማረጋገጥ የባህር በር ወሳኝ መሆኑን መረዳት ይቻላል። ሁለተኛው ጉዳይ ኢትዮጵያ ያላት ተፈጥሯዊ አቀማመጥም የባህር በር እንዲኖራት ያደርጋታል። ከ30 ዓመታት በፊት ኢትዮጵያ የባህር በር እንድታጣ ሲሰሩ የነበሩ አካላት አሁንም እያቀረበች ያለችውን የባህር በር ይገባኛል ጥያቄ እንዳይሳካ እየሰሩ ነው። ነገር ግን የባህር በር ባለቤትነት ጥያቄን ለተቀረው ዓለም በዲፕሎማሲያዊ መንገድ በማስረዳት የተጀመረው መብትን የማስከበር ሂደት ተጠናክሮ መቀጠል ይኖርበታል። ጽምዶን ከኡመሜ ባይዞ ኩለሰገር ጃተሞተ ከሳ አከለኮስ ገኘ ኩለሰገር ጃተም ይሰደደቹን ማሊፉ መውጀን ኢትዮጵያ ላንድ ሎክድ ጎቹ ፎሜቹ ጽምዶ የተፈጠረው በ1960ዎቹ ነው። ዋና ዓላማው ኢትዮጵያን ወደብ አልባ ማድረግ ነበር። ኢትዮጵያ የባህር በር ያጣችበት መንገድ ህጋዊ አይደለም። በአጠቃላይ የነበረው ሂደት ህገወጥና ትክክል ያልነበረ ነው። ኢትዮጵያ ወደ ስትራቴጂካዊ ቦታዋ እንዳትመለስ ነው እነዚህ ጠላቶች ጋብቻቸውን አድሰው በጋራ እየሰሩ ያሉት። ዲፕሎማሲን ሁበቺሱን ኑረ ጅረ ተስገቢደን ኦሶ ሚረከ ሰገሉደን እንታኔ በዲፕሎማሲ መንገድ መሄድ ያስፈልጋል። ስሜታዊ መሆን ሳያስፈልግ በተረጋጋ ሁኔታ ህጎችን በመከተል መብትን ማስከበር በጣም አስፈላጊው ነገር ነው። የኢትዮጵያን የወደፊት እጣ ፈንታ በጽኑ መሰረት ላይ ለማቆም ወሳኝ በሆነው የባህር በር ጉዳይ ሁሉም ኢትዮጵያዊ ባለቤት መሆንም ይጠበቅበታል። ምሁራንም ከምንጊዜውም በላይ የባህር በር ባለቤትነት ጥያቄ ተቀባይነት እንዲያገኝ ሊሰሩ ይገባል። የዲጂታል አብዮት በኢትዮጵያ የመንግስት አገልግሎቶችን የፋይናንስ ስርዓትንና የቴሌኮም ዘርፍን በማዘመን ፈጣን የኢኮኖሚ ለውጥ እያመጣ ይገኛል። የቴሌኮም ዘርፍ ለውጭ ኩባንያዎች ክፍት መሆኑ፣ የቴሌብርና የዲጂታል ባንኪንግ መስፋፋት እንዲሁም የብሔራዊ ዲጂታል መታወቂያና የኦንላይን አገልግሎቶች መተግበር የዜጎችን ዕለታዊ እንቅስቃሴ ይበልጥ የተቀላጠፈ አድርገውታል። ቤተልሔም ቀረሙ። ዛሬ በኢትዮጵያ በዲጂታል ቴክኖሎጂና በኢኖቬሽን ዘርፍ እየታዩ ያሉ አስደናቂ ለውጦች ከህልም ወደ እውነት የተደረገ ሽግግር ጉዞና የኢኮኖሚ እመርታ ውጤቶች ናቸው። የኢትዮጵያን የነገ ራዕይ ከግብ ለማድረስ ትልቅ ምዕራፍ ላይ መድረሳችንም በግልጽ እያሳዩ ይገኛሉ። የመደመር መንግስት በኢኮኖሚ መስክ ዘርፎችን ከማስተሳሰር አንጻር የተገበረው የዲጂታል ኢኮኖሚ ልማት ከህልም ወደ እውነት ተቀይሮ የሀገራችንን ገጽታ ከመሰረቱ እየቀየረ ይገኛል። ባለፉት ጥቂት ዓመታት መደመር እሳቤ የተመራው የኢኮኖሚ እንቅስቃሴ መዋቅራዊ ችግሮችን የሚፈቱ ስልቶችን ተግባራዊ ማድረግን ትኩረቱ አድርጓል። እነዚህ እርምጃዎች የኢኮኖሚ ዘርፎችን በማስተሳሰርና የዲጂታል ኢኮኖሚ ግንባታን ከነገዋ ኢትዮጵያ ራዕይ ጋር በማዋሃድ ረገድ ውጤታማ ሆነዋል። በተለይም በምክንያትና በውጤት ላይ የተመሰረተ አመራርን በመከተል ሀገራችንን ለዘመናት ከቆየችበት የጠባቂነት አካሄድ ወደ ራስን መቻል እንድትሸጋገር የሚያስችሉ ተግባራት በስፋት ተከናውነዋል። ይህም ኢኮኖሚው በነጠላ ዘርፍ ከመመራት ወጥቶ ወደ ብዝሃ ኢኮኖሚ አማራጮች መሸጋገሩን ያሳያል። ከቃል ወደ ተግባር የመደመር መንግስት ስልታዊ ልዩነት ነው። የመደመር መንግስት በኢኮኖሚ መስክ ዘርፎችን ከማስተሳሰር አንጻር የተገበረው የዲጂታል ኢኮኖሚ ልማት ከህልም ወደ እውነት ተቀይሯል። ይህ ዲጂታል ሽግግር ታሪካዊ እጥፋት ነው። ግልጽ ራዕይና ስትራቴጂንም የተከተለ ነው። የአርቲፊሻል ኢንተለጀንስ ኢንስቲትዩት በመቋቋሙ ደግሞ ችግር ፈቺ የቴክኖሎጂ መፍትሄዎች እንዲበለጽጉ ምቹ ሁኔታ ፈጥሯል። ሁላችሁም እንደምታውቁት ኢትዮጵያ ውስጥ የመጡ መንግስታት ወይም የመጡ ሹመኞች በሙሉ ስለ ሲቪል ሰርቪስ ሪፎርም ያላወራ መንግስት የለም።
በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያ ረጅም ጊዜ ተለሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። ዜጎች አንድ መገለጫ እንዲኖራቸው ያስቻለው የፋይዳ ብሔራዊ ዲጂታል መታወቂያ ተመዝጋቢ ሆነው የዲጂታል ኢትዮጵያ ራዕይን እንዲያሳልጡ አድርጓል። ይህ ፕሮግራም ኢትዮጵያን በዲጂታል ዘመን ተወዳዳሪ የሚያደርግና ዜጎች ቀልጣፋ አገልግሎት እንዲያገኙ የሚያስችል ነው። እስከ 2018 ዓ.ም መጨረሻ ከ70 ሚሊዮን በላይ ዜጎችን በስርዓቱ ውስጥ ለማቀፍ ታቅዷል። ይህ የመረጃ ስርዓት ለባንክ፣ ለፋይናንስና ለንግድ እንቅስቃሴ መሳለጥ እንዲሁም ለዲሞክራሲያዊ ስርዓት ግንባታ ወሳኝ መሰረት ነው። የአፍሪካ ብልጽግና ተምሳሌት ባይዘይ የመደመር መንግስት ብቻ አይደለም፣ አገራዊ ሞቷችን ሁሉም ወጣት ማወቅ አለበት። እና 5 ዓመት በኋላ እሱን ስንሆን ግን አንድ ጉዳይ ለማስፈጸም 3 ሳምንት እየፈጀብኝ እየተመላለስኩ ደጅ እየጠናው የሻይ ቡና እንትን እያልኩ ሊሆን አይችልም። ከሰው ንክኪ ለማውጣት ብዙ ጥረት እየተደረገ ነው። ይህ በፋይዳ የታየው ወደ አንድ የተሰበሰበ የዜጎች መረጃ በመሶብ የአንድ ማዕከል አገልግሎትም አገልግሎቶች ወደ አንድ በር እንዲመጡ ሌላው ተጨማሪ አስቻይ ሁኔታ ሆኗል። የተንዛዛ ቢሮክራሲንና እንግልትን አስቀርቷል። ይህም የመንግስትን ግልጽነትና ተጠያቂነት ከማሳደጉም ሙስናና ብክነትን ለመከላከል ከማስቻሉም ባለፈ ሌሎች ዘርፎችን ከዲጂታል ስርዓቱ ጋር ማስተሳሰር ያስቻለ ነው። አንድ ዜጋ መታወቂያ ለመውሰድ 30 ደቂቃ የሚወስድ ሰርቪስ ቢሆን ያዘምኖ በ10 ደቂቃ ውስጥ መታወቂያውን ማግኘት ከቻለ ለዛ ዜጋ በነፃ መንግስት 20 ደቂቃ የሚያክል እድሜ ጨመረለት ማለት ነው። ያን 20 ደቂቃ ከፈለገ ሰርቶ ያተርፍበታል፣ አርፎ ተጨማሪ ጉልበት ያገኝበታል፣ ሌሎችም ቁም ነገሮች ሰራበት ይችላል። 20 ደቂቃ ከአንድ ሰርቪስ ለአንድ ዜጋ ማትረፍ ማለት በብዙ ሰርቪሶች ሲሰላ በዚያ ሰው እድሜ ውስጥ ምን ያክል የነጠቅነውን ጊዜ የነጠቅነውን ነፃ እድሜ መልሰን እንደሰጠነው ማሰብ ትችላላችሁ። ከዚህ ጎን ለጎን ደግሞ የሰው ኃይል ልማትን ለማፋጠን በኢትዮ ኮደርስ ኢኒሼቲቭ ከ5 ሚሊዮን በላይ ዜጎች የዲጂታል ክህሎት ስልጠና እንዲያገኙ ተደርጓል። ዛሬ በእነዚህ ስራዎች አንጡራ ወረቶቻችንን ይዘን ጉልበታችንን ያዛለውን ድህነትን አራግፈን ኢትዮጵያን የአፍሪካ ብልጽግና ተምሳሌት የማድረግ ራዕይ ሰንቀናል። ዲጂታል ሽግግርን የሚያፋጥነው በአርቲፊሻል ኢንተለጀንስ ላይ በልዩነት የሚያተኩረው መደመር ዩኒቨርሲቲ የማቋቋም ውጥንም ለዚህ ጉዞ ትልቅ ድልድይ የሚሆን ነው። የኢትዮጵያ ፌዴራል ፖሊስ ባካሄደው ሪፎርም የቴክኖሎጂና የሕግ ማስከበር አቅሙን በከፍተኛ ደረጃ አሳድጓል። ተቋሙ ያካሄደው የሪፎርም ስራ ውጤቱ በተግባር እየተገለጠም ይገኛል። ብርቱካን አስናቀ። የሀገረ መንግስት ግንባታ ዘርፈ ብዙና ሁለንተናዊ ሂደት ነው። በኢትዮጵያ ባለፉት የለውጥ ዓመታት የጸና ሀገረ መንግስት ለመገንባት ተቋማት ከፖለቲካ ወገንተኝነት ነፃ ሆነው ዜጎችን በእኩልነት የሚያገለግሉበትና የህግ የበላይነትን የሚያረጋግጡበት መዋቅር መዘርጋት ተችሏል። በዚህም ጠንካራ፣ ገለልተኛና ተቀባይነት ያላቸው የመንግስት ተቋማትን የመፍጠር የማደራጀትና የማጠናከር ሰፊ ተግባራት ከተከናወነባቸው መካከል የጸጥታ ተቋማት አንዱ ናቸው። ከለውጡ ዓመታት በፊት የፖሊስ ተቋም እንደ ሌሎች የጸጥታ ተቋማት ሁሉ ከሀገር ይልቅ የስርዓት አገልጋይ እንዲሆኑ በማድረግ በህዝብ ዘንድ እምነት ካጡ ተቋማት መካከል አንዱ ነበር። እንደ ተቋም ህግ የማስከበር ተግባሩን ለዘመናት የስርዓቱ ማገልገያ በማድረግ ዜጎችን በምርመራ ሰበብ ሲያሰቃይና ሲያንገላታ መቆየቱ የቅርብ ጊዜ ትውስታ ነው። ይህ እንደ ተቋም መገለጫ ተደርጎ ይወሰድ የነበረው አሰራር የመደመር መንግስት ባከናወነው ጠንካራ የጸጥታ ተቋማት ሪፎርም ሙሉ በሙሉ መለወጥ ተችሏል። በዚህም የፌዴራል ፖሊስ ተቋም እንደ አዲስ ዘመኑንና እድሜውን የሚመጥን ተቋማዊ አቅም እንዲፈጥር ተደርጓል። የፌዴራል ፖሊስ ወታደራዊ ቁመናው የተጠበቀ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀምና በዚህ ዘመን ያሉ ስብስብ ወንጀሎችን መረዳት መመርመር እንዲችል ሆኖ ካልተደራጀ በቀር ውስብስብ ወንጀሎችን ሳንረዳ በወንጀል የተደፈቀ ሀገር እናም ቁመናው አደጋ ውስጥ የገባ ሀገር ሊሆን ስለሚችል ማዘመን አለብን ብለን ስንጀምር ፖሊስ የተመሰጠረ የኮሙኒኬሽን ስርዓት በማንኛውም አደገኛ ጊዜ ሀገርን መከላከል የሚያስችል ብቃት ፈጥሯል።
በአሁኑ ወቅት የፌዴራል ፖሊስ ዘመኑ ያፈራቸውን ዲጂታል የመረጃና የቴክኖሎጂ ስልቶች በስራ ላይ አውሏል። ከማንኛውም የፖለቲካ ወገንተኝነት ገለልተኛ በመሆንም በሙያዊ ምልኡነት በሰብአዊ መብት አክባሪነትና በብቃት እንዲደራጅ ተደርጓል። በተለይም ድንበር ዘለልና የተወሳሰቡ የሳይበር ወንጀሎችን የመከላከልና የመመርመር የሎጂስቲክስ አቅሙ በከፍተኛ ደረጃ አድጓል። የቴክኖሎጂን የመታጠቅና ብቁ የሰው ኃይል የማደራጀት ስራ ፖሊስ ዛሬ በኢትዮጵያ የሚፈጸሙ ወንጀሎችን በማንኛውም መዋቅር ውስጥ የሚከናወኑ ሙስናዎችና አሻጥሮችን በጥናትና በቀላሉ ለመቆጣጠር መርምሮም ለህግ ለማቅረብ ያስቻለውን ከፍተኛ አቅም የፈጠረለት ነው። ኢትዮጵያ ፌዴራል ፖሊስ ራሱን ለማደራጀት የተለያዩ ሪፎርሞች ሲያከናውን ቆይቷል። በዛም አሁን የደረሰበት ደረጃ ላይ መድረስ ችሏል። አንዱ ቀላል የማይባል የሰው ኃይል በስልጠና የዳበረ እና ከፍተኛ ዲሲፕሊን ያለው የሰራዊት ኃይል እየተፈጠረ ነው የሚገኘው። ከዚህ ጎን ለጎን ደግሞ ይሄ ሰራዊት በሚሰራቸው የወንጀል መከላከል ስራዎች፣ የወንጀል ምርመራ ስራዎች አጠቃላይ ፖሊሳዊ ተልእኮውን ለማሳካት ህግና ስርዓትን ለማስከበር የቴክኖሎጂ አቅሞችን እየተጠቀመ ነው ያለው። የተቋማት ገለልተኝነት ዛሬ በተግባር የተተረጎመና የሚታይ ሀቅ ሆኗል። የሀገረ መንግስት ግንባታ ስኬታማ የሚሆነው የህዝብና የሀገር ሀብት ሳይባክን ለልማት ሲውል ብቻ ነው። ለዚህ ስኬት ደግሞ የመደመር መንግስት ለተቋማት ግንባታ የሰጠው ልዩ ትኩረትና የተመዘገቡ ውጤቶች ሕያው ምስክር ናቸው። የጽንፈኛ ኃይሎችን ሀገር የማፍረስ እኩይ ሴራ በተባበረ ክንድ ማክሸፍ ይገባል አሉ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው። ምክትል ከንቲባው በየደረጃው ካሉ አመራሮች ጋር በወቅታዊ የሰላም የጸጥታና የልማት ጉዳዮች ዙሪያ ያተኮረ ውይይት በባህር ዳር ከተማ አካሂደዋል። ተስፋውን ደስታ ተጨማሪ አለው። በወቅታዊ ሰላምና በመልካም አስተዳደር ጉዳዮች ላይ የሚመክር መድረክ በባህር ዳር ከተማ ተካሂዷል። በከተማ አስተዳደሩ በየደረጃ የሚገኙ አመራሮች በተሳተፉበት በዚህ መድረክ የሰላምና ልማት እድሎች እንዲሁም ስጋቶች የቀረቡበት ነው። በመድረኩ የተገኙት የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኢትዮጵያ ታሪካዊ ጠላቶች ከውስጥና ከውጭ ጥምረት በመፍጠር ሀገርን ለማፍረስ የሚያደርጉትን እኩይ ሴራ በጽናት መታገልና ማክሸፍ እንደሚገባ አስገንዝበዋል። በኢትዮጵያ ውስጥ ያለው ጽንፈኛ ኃይልና ስብስብ ሀገርን ለማፍረስ የሚያስችለውን ጥምረት በመፍጠር የሚያደርጋቸው እንቅስቃሴዎች አሉ። ይህን በውል መገንዘብ ያስፈልጋል። በተለይ ደግሞ አሁን ወያኔ መራሹ ይሄ ጥምረት ሀገርን ለማፍረስ የሚያደርገው እንቅስቃሴ የኢትዮጵያ ሕዝብ በግልጽ ማወቅ ያለበትና የጋራ ትግል የሚያስፈልገው ነው። የውጭ ባዳዎችና የውስጥ ባንዳዎች የፈጠሩትን ከንቱ ቅዠት አመራሩ በጽናት ከመታገል ባሻገር ማህበረሰቡን ማንቃት እንደሚገባ አንስተዋል። የውጭ ወረራ ሲባል እነዚህን ፈረስ አድርጎ ሊጋለባቸው የሚፈልጉ የውስጥ ጽንፈኛ ኃይሎችን መሰረት አድርጎ የሚመጣ እንደሆነ ደግሞ መገንዘብ ያስፈልጋል። ስለዚህ መላው አመራራችን በተገነዘብነው ባወቅነው ልክ ህብረተሰባችን ደግሞ በቂ እውቀትና ግንዛቤ ይዞ ለሀገር አንድነት፣ ለሰላም፣ ለጀመርነው የለውጥ ጉዞ ስኬት እንደ ዜጋ ማበርከት የሚገባውን አስተዋጽኦ ማበርከት እንዲችል በቂ ግንዛቤ እየፈጠርን መጓዝ ይገባናል። ኢትዮጵያ ብዙ ወጀብ ተሻግራ በህዝቦቿ ብርታት በጽናት የቆመች ሀገር ናት። ይህንን ለማስቀጠልም እንደሚሰሩ የገለጹት የመድረኩ ተሳታፊዎች ጽንፈኝነትን በመታገል ለህዝብና ለሀገር ሁለንተናዊ ብልጽግና እንደሚሰሩ አረጋግተዋል። ሀገራችን እንደ ሀገር እንድትቀጥል እንግዲህ የውስጥም ሆነ የውጭ ወራሪዎች እንደምታውቀው ያኮበኮቡ ያለበት ሁኔታ ላይ ነው ያለን። በአንድም ይሁን በሌላ መንገድ የአመራር እንግዲህ ትልቅ ኃላፊነት የህዝብ አደራ እየተቀበለ ነው። ይህን የህዝብ አደራ ለመወጣትና ህዝቡን ወደ ሰላማዊ መንገድ ለማምጣት ህዝቡን ሰላማዊ ኑሮውን መደበኛ ኑሮውን እንዲቀጥል ለማድረግ ብዙ ኃላፊነት ይጠበቅብናል። ባለፈው በሰሜኑ በነበረው ውጊያ ወደ ክልሉ በመግባት ንብረቶችን ዘረፋ፣ ማህበረሰቡን አንገት ያስደፋ፣ በተመሳሳይም እንደዚሁ የተለያየ ተቋማትን ያወደመበትና ብዙሃኑን ትውልድ ደግሞ የጨፈጨፈበት መንገድ አለ። ይህን ደግሞ ለመቀልበስ አሁን ህዝቡ እንደ ህዝብ፣ ወጣቱም እንደ ወጣት፣ ሴቱም እንደ ሴት ሁላችንም ባለንበት ማህበረሰቡን በማንቃት
ሀገራችን ከድጋሚ ወረራ ከድጋሚ ጭፍጨፋና ዘረፋ እንዲወጣ የማስረዳት ስራ መስራት አለብን። ወደ ውጪ ዘገባችን አለፍን። አሜሪካ በኢራን ላይ እስካሁን ያልታየ እጅግ አጥፊ የተባለ የኢኮኖሚ ዘመቻ ማወጇን አስታወቀች። አሜሪካ እዚህ ውሳኔ ላይ የደረሰችው የ60 ቀናት የተኩስ ማቆም ስምምነቱ ያለምንም ዲፕሎማሲያዊ መፍትሄ በይፋ መጠናቀቁን ተከትሎ ነው። ይህ ውሳኔ ዋሽንግተን ቀደም ሲል ስትከተለው የነበረውን ቀጥተኛ ወታደራዊ ጫና ወደ ጥብቅ የኢኮኖሚ ማስገደድ ያሸጋገረችበት አጋጣሚ ቢሆንም የእርምጃው ተግባራዊነት ሊያስከትል የሚችለው ዓለም አቀፋዊ የኢኮኖሚ ጉዳትና የኢራንን አቋም የመቀየር አቅሙ በከፍተኛ ሁኔታ ጥያቄ ውስጥ ወድቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በኢራን ላይ በታሪክ ታይቶ የማይታወቅ አጥፊ የኢኮኖሚ ዘመቻን እንደሚጀምሩ ገልጸዋል። ይህ እርምጃ በኢራን ላይ ብቻ የተወሰነ ሳይሆን ከቴሄራን ጋር ማንኛውንም አይነት የንግድ፣ የፋይናንስ ወይም የሎጂስቲክስ ግንኙነት በሚያደርጉ የሶስተኛ ወገን ሀገራት ላይም የተቃጣ ጭምር ነው። መግለጫው እንደሚያስረዳው የኢራን የፋይናንስ ተቋማት፣ ኩባንያዎች፣ ኤርፖርቶች ወይም የመንግስት አካላት የህልውና መደገፊያ እንዲያገኙ የሚፈቅድ ማንኛውም ሀገር ከባድ የኢኮኖሚ መዘዝ ይገጥመዋል። ይህ ፍጥጫ በዓለም አቀፍ የነዳጅ ገበያ ላይ ተጨማሪ ጫናን በመፍጠር በዓለም ኢኮኖሚና በፍጆታ እቃዎች ዋጋ ላይ ከፍተኛ ንረት እንደሚያስከትልም ተሰግቷል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች በተከታታይ የሚቀርቡበት ነው። ጥሩ ጊዜ ይሆነላችሁ።